morning, family. Good morning. Good morning. Manchester is coming for መለጥለጥing. ምንድነው ሸብረክ አድርጉታ ሞቅ ተስ አድርጉታ ምን ይሄ ነው እንዴ? ወያላው ደግሞ መቼም የጠፋን ሰው በቋጠረው እንደማትቀበል ተስፋ አደርጋለሁ። እንደማትቋጠር ተማመንብሃለሁ። ማንቺ ግን ምን ነው ደሞዝ ነኝ አልከ? ምን ጥሩ ነው? አግባብ ነው? በወር አንዴ እንደ ደሞዝ አግባብ ነው? ይሁና ምን ማድረግ ይቻላል? ፕላቲኒየም ነው ማንቺ፣ ዳይመንድ ነው የኔ ማንቺ። እናንተ ማንቺ ማታ ጎል መረጣ ላይ ግቡልኝ ብያለሁ። የፈጠነው ጎል መረጣ ስለስ እንዲለጥለጥ ወዳችኋለሁ። ማች ዴይ የጨዋታ ቀን ተወዳጁ ተናፋቂው ኃያሉ ብራንዱ ክለባችን ማንቸስተር ዩናይትድ ከ24 ቀን በኋላ በመምጣት የእንግሊዝ ፕሪሚየር ሊግን ያደምቀዋል። ዛሬ ላንክሻየር ከዮርክሻየር ዘሮዝ ደርቢ ማንኩኒያንስ ኮፒ ሊንክ በደንብ አርጉ። ኮፒ ሊንክ ሼር ሪፖስት አርጉ። ተወዳጁ ክለባችን ማንቸስተር ዩናይትድ ዛሬ ይመለሳል። ምሽት 4 ሰዓት በመምጣት የእንግሊዝ ፕሪሚየር ሊግን ያደምቀዋል። ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ መክፈቻ ካልሆነ ደግሞ መዝጊያ ጨዋታ ነው የሚያደርገው። ምክንያቱም ኤፍኤው ማን በመዝጊያውና በመክፈቻው ጨዋታ ቢጫወት ትልቅ የቴሌቪዥን ገቢ ያስገኛል የሚለውን በደንብ ያውቃል። 19 የእንግሊዝ ፕሪሚየር ሊግ ክለቦች ኮልኮሌ ናቸው። እነሱ የዋንጫ እየተጫወቱ ማንቸስተር ዩናይትድ የወዳጅነት እየተጫወተ 10 እጥፍ በላይ ለኤፍኤው የቴሌቪዥን ገቢ ማስገባት የሚችለው ብራንዱ ኃያሉ ብዙ ደጋፊ ያለው የዓለማችን ትልቁ ክለብ ማንቸስተር ዩናይትድ ነው። ስለዚህ ማንቸስተር ዩናይትድ የወዳጅነት ጨዋታ እየተጫወተ ሌሎቹ የአውሮፓ ቻምፒየንስ ሊግ ወይም የእንግሊዝ ፕሪሚየር ሊግ የፍጻሜ ጨዋታ እየተጫወቱ የማንቸስተር ዩናይትድ ጨዋታ ከማንም በላይ ለኤፍኤው ትልቅ የቴሌቪዥን ገቢ ያስገባል። ምክንያቱ ይህ ነው። ማንቸስተር ዩናይትድ የእንግሊዝና የዩናይትድ ኪንግደም አክተር ነው። አክተር ደግሞ በስተ መጨረሻ ይመጣና የእንግሊዝ ፕሪሚየር ሊግን ያደምቀዋል። ይህንን ጨዋታና ቀሪ 2 ጨዋታ ከ7ቱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ማሸነፍ ከቻለን ወደ ነገስንበት ወደ አውሮፓ ቻምፒየንስ ሊግ ሰተት ብለን እንገባለን። ማንቸስተር ዩናይትድ ዛሬ ሊድስ ዩናይትድን 3-1 ያሸንፋል። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማንኩኒያስ ግሎሪ ማን ዩናይትድ ማንቸስተር ኢዝ ማይ ሄቨን። ኮፒ ሊንክ ሼር ሪፖስት አድርጉ። ለቤቱ አዲስ ከሆናችሁ የፕላስ ምልክቷን በማጥፋት ቤተሰብ ሆኑ። መልካም ቀን። ከ23 ቀን ጥበቃ በኋላ በስተመጨረሻም ታላቁና ገናናው ክለባችን ወደ ጨዋታ ይመለስ ይሆናል። በእነዚህ 23 ቀናት በጣም ብዙ ተአምሮች ተፈጥረዋል ማለት ነው። ወያለው ከ4 ዋንጫ ወደ 2 ወድቆ ከአንዱ ደግሞ ደንግጦ ሊወድቅ ነው። የሚገርም ነገር ነው። ሼባው ዛ በየሳምንቱ ሲለጠለጥ ነበረ። በጣም የሚገርም ነገር ነው። እኛን አልተጫወታችሁም እያላችሁ እናንተ እዛ እየተዋረዳችሁ ነበረ። ወጥተ ከምትዋረድ እኮ ቤት ቁጭ ማለት በስንት ጣዕሙ። እናንተ ምድረ ወራዶች ተጫውታችሁ ምንም አላመጣችሁም። ተጫውተን ምን እንደምናመጣ ደግሞ ዛሬ የምናሳያችሁ ይሆናል ማለት ነው። ዛሬ ሊድስ ባይዘ ደርቢያችን ነው ማለት ነው። ሚኮ ዛሬ መተን ሊድስ እናሸንፍላለን ምንም አያሳስብሽ፣ አትወርቂም። ይሄ ለንደን ቆይ በወር አንዴ የተጫወች በ3 ወር አንዴ ማንቺን ታውቁታላችሁ ማን እንደሆነ። እሱን እንቶ ወደ ኋላ መሄድ አያስፈልግም። ስላንቺም ወደ ኋላ ካወራን በጣም የወደቀ ቡድን 7 ዓመት 6 ዓመት በተከታታይ ቻምፒዮንስ ሊግ ያልገባ ቡድን መብላት አይደል ያ ቡድን ያለሽ። በአንድ ወር ውስጥ 4 እና 5 ጨዋታዎችን አድርገ ከ2 ዋንጫዎች ከመሰናበት በለውት ብለህ እርግጠኛ ከሆንክበት ዋንጫ ተፎካካሪን ከመጋበዝ በክለብ ተስፋ ወደ መቁረጥ እርግጠኛ ወደ አለመሆን ከመሄድና 2 ወር 1 ዓመት ካለ መጫወት የቱ ይሻላል? ማንቺዬ ተመልሳል ነው ማለት ወንድሜ። በወር አንዴም በ2 ወር አንዴም እየተጫወተ ማንቺዬ ደስታዬን ከመለሰልኝ እሰየው ተመስገን። በአንድ ወር ውስጥ ከ4 ዋንጫ መሰናበት ማለት ነው። ማንቺዬ ተመልሷል። ከምናምን ቀን በኋላ ተመለሰ። ሊድስ ላይ 6 ጎል ልናዘንብ ነው። 6 ጎል ጥሬ ንጹህ 6 ጎል በሜዳችን ሊድስ አንግል ላይ በቃ ጽድት ያሉ ጎሎች የምናስቆጠር ምሽት 4 ሰዓት ላይ ሊድስን በሜዳችን እናስተናግደዋለን ማለት ነው። ጀምሮ ስለስንት እናሸንፋለን ጨዋታ ኮሜንት ላይ ግምት እያስቀመጣ በዛሬው ጨዋታ ላይ ሊሳንድሮ ማርቲኔዝ ወደ ሜዳ ይመለሳል፣ እንዲሁም ደግሞ ሸሌሲም ይመለሳል ተብሎ ይጠበቃል። ቪዲዮ ለማንቸስተር ዩናይትድ ደጋፊ ሼር ያደረጋችሁ ዛሬ የሚገርም ጨዋታ በሚገርም ውጤት በሚገርም ጎል እንደምናሸንፍ ግልጽ ነው። ጨዋታው ስለስንት ይጠናቀቃል ኮሜንት ላይ ማስቀመጣችሁ እንዳትረሱ። ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ማይ ፋሚሊ እንዴት ናችሁ? ዛሬ የናፈቅነው የምንወደው ውዱ ክለባችን ማንቸስተር ዩናይትድ እናያለን በኦልድ ትራፎርድ። መቼም ፋሚሊ ታውቃላችሁ 24 ቀን ሆኖ ዩናይትድ 25 ቀን ሆኖ ፋሚሊ ይበሉ
25 ቀን ቆይተህ አንተ በተሳተፍክበት ውድድር ላይ ስኬታማ ሁን። ዩናይትድ ፕራይሙ ላይ በነበረበት ጊዜ ፋሚሊ በውድድሩ መሳተፍ ሳይሆን በተሳተፍበት ውድድሩ ዋንጫ ማንሳት ነበር። እኔም ማውቀው ዩናይትድ በድግሱ እንግዳ ሆኖ አይደለም የሚጠራው፣ የድግሱ ሙሽራ ነበረው ዩናይትድ። በተሳትፎ ድቤ አይመታም ዩናይትድ እና የሆነ በቃ ምንም ሴንስ አይሰጥም። የሚለክፋችሁ ማለት ነው እዚህ ቲክቶክ ላይ ታውቃላችሁ የማን ክለብ ደጋፊ እንደሆነ። አንድ ክለብ ደጋፊ ነው፣ የተካሸለት ከሚል የአርሰናል ደጋፊ ነው። ግን ያ እነሱ የሚናገሯችሁ ነገር ከተቃጠላችሁ በጣም ታቃጥሉኝ እናንተ ከነሱ ይልቅ። ምክንያቱም እናንተ ዩናይትድ ደጋፊ ናችሁ። ዩናይትድ ደጋፊ ምንድነው በሚሳተፍበት እነሱ እኮ ፕራይማቸው ላይ እኮ ነው አሁን ያሉት። ዩናይትድ ፕራይሙ ላይ ያለ እንደዛ አልነበረም። ሰዎች በተከታታይ ሻምፒዮንስ ሊግ ፍጻሜ ላይ ይቀርባል። ከዛ አንዱን ይነጥቀ አንዱ ተነጠቀ። ታስታውሱ እንደሆነ ማንቸስተር ያሳካውን ለማሳካት ነው የሚጫወቱት አሁን ያሉት ቡድኖች። አስረግጬ ነው የምነግራችሁ። ታሪክ ነው ምናምን ይሉሃል። አሁን እኮ ከዛ እነሱ ሲያወሩ ግን ታሪክ አይሆንም፣ ኢንቪዚብል ይሉሃል። አምና ነው የሰሩት እነሱ። የሚገርማችሁ ነገር እና እነሱ እንኳን ሲናገሯችሁ እንዳይደብሯችሁ ለማለት ያክል እኔ አሁን ሳንቀኝ ነው የማወራው ስለ አርሰናል በነፃነት። ምክንያቱም የነሱ ስኬት እንኳን ቢመጣ ዩናይትድ ያልሰራውን ስላልሆነ ብዙ አይጋጭብኝም። እነሱ እንደውም ቢያነሱ ነው የምጓጓው ከሌሎቹ ይልቅ። ስማቸውን ማልጠራቸው ብዙ አሉ ክለቦች እና ዛሬ ግን ተወደም ተጠላም ሜዳ ላይ ክለባችንን ማየት ነው የምንፈልገው። 25 ቀን ሳንጫወት አልተሸነፍንም ማለት ነው። 25 ቀን አልተጫወትንም። 25 ቀን ተጫወቱ እኮ 4 ተጫወቱ 3 የተሸነፋል። አላህ ይጠብቀንና አልተጫወተም ብሎ ስትፎግር አንድም ቡድን በዛ በተሳተፍክበት ውድድር ስኬታማ መሆን አለብህ። ይሄን አምነህ ተቀበል። ለማንኛውም ኃያሉና የምንወደው ክለባችን ምሽት 4 ሰዓት ላይ በኦልድ ትራፎርድ ይነግሳል። እሱን ለማየት ሁላችሁም ዝግጁ ናችሁ? ለማንኛውም የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ መተናል፣ አይተናል፣ አዲስ አበባ ገብተናል ይላል። ዛሬ ማታ 4 ሰዓት ኃያሉ ክለቤ ማንቸስተር ዩናይትድ ጫወታ አለው። ለኔ እንደ ሐሳብ ለኔ ዛሬ ቅዳሜ ነው ብዬ በውስተው ማንም ቅር አይለው። ምን አገባው? በቃ ለኔ ቅዳሜና እሁድ ዛሬ ነው። ማንቸስተራውያን ኃያላውያን እንኳን አደረሳችሁ። እንዴት አደራችሁ? የምሬን ነው። ወርሃውያን ወርሃዊ መርሃ ግብር የምሬን ነው። እንኳን አደረሳችሁ። ብዙም አልጨቅንባችሁም። የምሬን ነው። አቻ በዓል ነው። ባህልን በፍቅር አሳልፋችሁ እንደናንተ ደስተኛ በዚህ ምድር ላይ የለም ነው። እናቴን የምሬን ነው። በዚህ ምድር ላይ በዚህ ወር ሰው ክለቡ ሳይጫወት ሊደሰት የሚችል ብቸኛው ደጋፊ ዩናይትድ ደጋፊ ነው። እንኳን አደረሳችሁ። በጣም ገፋ ቢል አልጨቅንባችሁም፣ እንዲህ አልጫንባችሁም። አቻዋን ነው የምፈልግ። የምሬ ነው። አቻ ትወጣላችሁ። ፍቅር መግባታችሁ አይቀርም። ለምን አስቶን ቪላ እያያችሁት ነው። አሩ እየበላ ነውና አቻ ብትወጡ የምሬ ትንሽ ማስታገሻ ቢሰጣችሁ በታሸንፉ ዋንጫው የኔ ነው ወር ስላል ጆል ነው ምትል ያለ አማራጭ አቻ። መልካም የቋጠረው ቀን ይሁንላችሁ። መልካም በድጋሚ እንኳን አደረሳችሁ። ወዳችኋለሁ። ወየ ሰኞ ከነማ እንዴት ነሽ አባቴ? አባዳማ አለው እንኳን አደረሰሽ አባቴ። እንዴ ጀማዋላችሁ እንዴ እንኳን አደረሳችሁ። ሰኞ ከነማ ወራ እንዴ ብትመጣም ሰኞ ቀን ከች በላል አያደ አቃዲኩ ታይቶይ ነው ስሙን ያወጣውላችሁ አመቱ መጀመሪያ ላይ ሰኞ ከነማ ስለዝም በያደለም አንዴ ግን ቆይ ዩናይትዳውያን አካውንቴ ችግር ውስጥ ገብቷል። ይኸውልህ አሁን ገባና ማለት ነው አካውንቴን 10 ጊዜ ኮፒ ሊንክ አድርግ። ይኸውልህ ኮፒ ሊንክ አድርግ ምንም ማለት ከዛ በኋላ ማታ ሞቅ ደመቅ ሸብረቅ አድርጎ ከተሰጠ ደግሞ ጤና አስተለይ እንደ ፈናችሁ ከሱዳን መጣ ትናያችሁ እያልኩ ስመጣ አስባ። ለማንኛውም ጥሩ ግን ጀማ አይ ያው 3 ጨዋታ ነው 4 ጨዋታ ከቀሩት ውስጥ ካሸነፍክ ቀጥታ ሻምፒዮንስ ሊግ መግባትን ታረጋግጣለህ። እሱንም ባታሸንፍ የሚከተሉን ጤና የላቸውም እና ሻምፒዮንስ ሊግ መግባት አይቀርም። ግን የደንቡን አደርሳለሁ። የደንቡን ዝም ብዬ ምንም ባላገኝበት ራሱ ቋጥራለሁ። የደንቡን ማድረስ አይቀርም። ለማንኛውም እንኳን አደረሳችሁ። ኮፒ ሊንክ ማድረጉን ግን እንዳትረሱ። አካውንት የተመቷል። ግቡና ባዮ ላይ ኮፒ ሊንክ 10 ጊዜ ሁላችሁን መፈልጋለሁ። ጀማው ይመቻችሁ። ማታ እንገናኝ። ጤና ይስጥልኝ በሚል